በሽንት ምክንያት ቶሎ ቶሎ ወደ ሽንት ቤት የመሄድ ችግር ያለባችሁ፣ የሽንት የማቃጠል ችግር ያለባችሁ፣ ጀርባ ህመም ያለባችሁ፣ ከፍ ሲልም ደግሞ ማቅለሽለሽ፣ ማስታወክ ስሜቶች ያሉባችሁ ይህን ቪዲዮ እስከ መጨረሻው ብትመለከቱ እርግጠኝነት ታተርፉበታላችሁ። ዛሬ ኩላሊትና የሽንት ቧንቧ ኢንፌክሽን ምንድነው? ምልክቶቹ ምንድናቸው? መንስኤዎቹ ምንድናቸው? የኩላሊትና የሽንት ቧንቧ ኢንፌክሽን እንዴት ይታከማል? እንዲሁም ደግሞ የሽንት ቧንቧ ኢንፌክሽን እና የኩላሊት ኢንፌክሽንን እንዴት አድርገን መከላከል እንደምንችል የምናይ ይሆናል። ስለ ሽንት ቧንቧ ኢንፌክሽን በደንብ ለመረዳት የኩላሊትንና የሽንት ቧንቧ ተፈጥሯዊ አወቃቀርን ማየት እጅግ አስፈላጊና መሰረታዊ ጉዳይ ስለሆነ ኩላሊትና የሽንት ቧንቧ መስመር ተፈጥሯዊ አወቃቀር ምን እንደሚመስል ቀድመን እንመልከት። እንግዲህ በወንዶችም በሴቶችም ቢያንስ በየ30 ደቂቃ ሙሉ ደማችን የሚያጣሩ ሁለት ኩላሊቶች በጀርባችን በኩል የመጨረሻዎቹ የጎድን አጥንቶች ስር ይገኛሉ። እነዚህ ኩላሊቶች በሚያጣሩበት ጊዜ ያመረቷቸው ሽንቶች ደግሞ ወደ ፊኛ በሽንት ማስተላለፊያ ቱቦዎች ወደ ታች ይወርዳሉ። እስከ ፊኛችን ያለው ተፈጥሯዊ ሁኔታ የወንዶችም የሴቶችም ተመሳሳይ ነው። ከሽንት ፊኛ በኋላ የወንዶቹ መጀመሪያው የፊኛ መውጫ ላይ በምናይበት ጊዜ የወንዶች ላይ የፕሮስቴት እጢ የሚባል በሴቶች ላይ የሌለ አንድ እጢ አለ። ይህም ብዙ ጊዜ ለኢንፌክሽን ሊጋለጥ ይችላል በወንዶች በተለየ ሁኔታ። አንዳንድም ደግሞ እድሜ እየጨመረ በሄደ ቁጥር ይህ የፕሮስቴት እጢ እያበጠ ስለሚሄድ ሽንትን የማገድ ችግሮችን ሊፈጥር ይችላል። ይህ በወንዶች ብቻ የሚገኝ የፕሮስቴት እጢ ነው ማለት ነው። ከዚያ በተጨማሪ ደግሞ በወንዶች ከፊኛ እስከ መጨረሻው ሽንት መውጫ ድረስ ያለው በአማካይ ከ18 እስከ 20 ሳንቲሜትር ይሆናል ማለት ነው። የሴቶችን ከፊኛ እስከ ሽንት መውጫ ያለውን ቀዳዳ በምናይበት ደግሞ በእርዝመቱ አጭር ነው። በአማካይ ከ3 እስከ 4 ሳንቲሜትር ይሆናል። እንዲሁም ደግሞ እንደ ወንዶች የፕሮስቴት እጢ የላቸውም። ከዛ በተጨማሪ ደግሞ በሴቶች በተለየ ሁኔታ በተለይም ደግሞ ለሽንት ኢንፌክሽን ከሚያጋልጡ መሰረታዊ ጉዳዮች መካከል የሽንት መውጫ ቀዳዳ ከፊንጢጣ አካባቢ ስለሆነ ይህ ሴቶችን በተለየ ሁኔታ ለሽንት ቧንቧ ኢንፌክሽን ሊያጋልጡ ከሚችሉ ምክንያቶች መካከል ነው። የሽንት ቧንቧ ኢንፌክሽን ምንድነው የምንለውን በምናይበት ጊዜ ባጭሩ በሽንት ቧንቧ መስመር ውስጥ በተፈጥሮ ጤናማ የሆነ ምንም አይነት በሽታ ሊያመጡ የሚችሉ ባክቴሪያዎች፣ ቫይረሶች እና ፈንገሶች የማይገኙበት ስቴራይል የሆነ ኢንቫይሮንመንት ነው። ነገር ግን በተለያዩ ምክንያቶች በዚህ የሽንት ቧንቧ መስመርና በኩላሊት አካባቢ ባክቴሪያዎች በተለያየ ምክንያት ገብተው በሚራቡበት ጊዜና ብክለት በሚያመጡበት ጊዜ በሽታ ሲከሰት የሽንት መስመር ኢንፌክሽን ወይም ደግሞ ኩላሊት ኢንፌክሽን ሊከሰት ይችላል። አጠቃላይ የሽንት ቱቦ ኢንፌክሽኖችን በሁለት መሰረታዊ ነገሮች እንከፍላቸዋለን። እነሱም ሎካላይዝድ የሆነ ኢንፌክሽን ወይም አካባቢያዊ የሆነ ማመርቀዝ፣ እንዲሁም ደግሞ ሁለንተናዊ ምልክቶችን የሚያሳይ ስርዓታዊ የሆነ ኢንፌክሽን ወይም ደግሞ መላ ሰውነታችን ላይ ምልክቱን ሊያሳይ የሚችል የሽንት መስመር ኢንፌክሽን ብለን በዋናነት በሁለት እንከፍላቸዋለን። እነዚህ ሁለቱ አይነት የሽንት መስመር ኢንፌክሽኖች እና የኩላሊት ኢንፌክሽኖች ምልክታቸውም በተወሰነ መንገድ የተለያየ ነው። ክብደታቸውም ደግሞ እንደዚሁ የተለያየ ነው የሚሆነው። አካባቢያዊ የሽንት ቧንቧ ኢንፌክሽን የምንላቸውን በምናይበት ጊዜ በዋናነት የሽንት ፊኛ ኢንፌክሽን ይገለጻል ማለት ነው። የሚያሳያቸው ምልክቶችም በዋናነት በሽንት ጊዜ የማቃጠል ስሜት፣ ሽንት ቶሎ ቶሎ መምጣት፣ እንዲሁም ደግሞ ሽንት ከመጣ በኋላ በፍጥነት ወደ ሽንት ቤት እንድንሄድ ማሯሯጥ፣ የመቋቋም ችግር፣ እንዲሁም ደግሞ በታችኛው ፊኛችን ባለበት የሆዳችን አካባቢ ደግሞ የህመም ስሜት ሊሰማን ይችላል። አልፎ አልፎም ደግሞ ደም የቀላቀለ ሽንትም ሊያስከትል ይችላል ማለት ነው። ከዚያ ከፍ ሲል ደግሞ የኩላሊት ኢንፌክሽን ወይም ደግሞ በወንዶች ላይ የሚከሰተው የፕሮስቴት እጢ ኢንፌክሽን በሚከሰትበት ጊዜ ደግሞ ከዚህ ከፍ ያሉ ለየት ያሉ ምልክቶችን ያሳያል። ከነዚህ ምልክቶች መካከል እንግዲህ ከፍተኛ የሆነ የሰውነት ሙቀትን ሊያስከትል ይችላል። ይህም ከ38 ዲግሪ ሴንቲግሬድ በላይ የሆነ የሰውነት ሙቀትን ሊያስከትል የሚችል የኩላሊት ኢንፌክሽን ወይም ደግሞ የፕሮስቴት እጢ ኢንፌክሽን ሲከሰት ሙቀታችን በከፍተኛ ሁኔታ ሊጨምር ይችላል። እንዲሁም ደግሞ አጠቃላይ ሰውነታችን ብርድ ብርድ የማለት ስሜቶችም አብረው ሊመጡ ይችላሉ። ከዚያ በተጨማሪ ደግሞ የማቅለሽለሽ የማስታወክ ምልክቶችም አብረው ሊከሰቱ ይችላሉ። ከዚያ በተጨማሪ በሰውነታችን ውስጥ ያለው የፈሳሽ መጠን እንዲቀንስና
የደም ግፊት መጠናችንም እንዲቀንስ ሊያደርግ ይችላል። ከዚያ በተጨማሪ ደግሞ በጀርባ አካባቢ የሚሰማ የማቃጠል ስሜት ሊሰማን ይችላል። እንዲሁም ደግሞ በእጃችን ስነካው ወይም ደግሞ ሰው ሲነካን ጀርባችን አካባቢ ኩላሊታችን ያለበት አካባቢ የህመም ስሜት ሊያስከትል የሚችል ሲስተሚክ ከምንላቸው የሽንት መስመር ኢንፌክሽኖች ወይም ደግሞ የኩላሊት ኢንፌክሽን እና የፕሮስቴት እጢ ኢንፌክሽኖች የሚያሳዩቸው መሰረታዊ ምልክቶች ናቸው። ታዲያ ለሽንት ቧንቧ ኢንፌክሽን አጋላጭ የሚያደርጉ መሰረታዊ የሆኑ መንስኤዎች ምንድናቸው የሚለውን በምናይበት ጊዜ የሽንት መስመር ኢንፌክሽን ማንኛውንም የህብረተሰብ ክፍል ማንኛውንም የዕድሜ ክፍል ሊያጠቃ የሚችል ኢንፌክሽን ነው ወይም ደግሞ በሽታ ነው። ነገር ግን ከዚህ በተለየ በከፍተኛ ሁኔታ ተጋላጭነታቸው ከፍተኛ የሆኑ የማህበረሰብ ክፍሎች አሉ። ከነዚህ በከፍተኛ ሁኔታ ተጋላጭ የሆኑ የማህበረሰብ ክፍሎች መካከል የመጀመሪያው ሴቶች ናቸው። እነዚህ ሴቶች ቅድም በመግቢያ ላይ እንደነገርኳችሁ የሽንት መስመር ተፈጥሯዊ ባህሪው ለሽንት ቧንቧ ኢንፌክሽን እንዲጋለጡ ስላደረጋቸው ነው። ይህም ምንድነው? አንደኛው የሽንት ቧንቧ የመጨረሻው ክፍል አጭር ስለሆነ በቀላሉ ባክቴሪያ ገብቶ ወደ ላይ በአጭር ጊዜ ሊሄድና ኢንፌክሽን ሊያስከትል መቻሉ ነው። በሁለተኛ ደረጃ ደግሞ የመጨረሻው የሽንት መውጫ ክፍል ከፊንጢጣ አካባቢ ስለሚገኝ በቀላሉ ክሮስ ኮንታሚኔት አድርጎ ባክቴሪያዎች ወደ ሽንት መስመር ሊገቡና ሴቶችን በከፍተኛ ሁኔታ ለሽንት ቧንቧ ኢንፌክሽን ሊያጋልጧቸው ስለሚችል ነው። በሁለተኛ ደረጃ ደግሞ በከፍተኛ ሁኔታ ለሽንት ቧንቧ ኢንፌክሽን ከሚያጋልጡ መሰረታዊ ምክንያቶች መካከል የሽንት መስመር እክሎች ሲኖሩ በተፈጥሮ ሊሆን ይችላል ወይም ደግሞ በሂደት በሚመጡ የሽንት መስመር መዘጋቶች ሊሆን ይችላል። ለምሳሌ ጠጠር ማየት እንችላለን። ጠጠር ያለበት ሰው በከፍተኛ ሁኔታ ለሽንት ቧንቧ ኢንፌክሽን የመጋለጥ እድሉ ሊኖረው ይችላል። ከዚያም በተጨማሪ ደግሞ እድሜ እየገፋ ሲሄድ ወይም ደግሞ በተለያዩ ምክንያቶች የፕሮስቴት እጢ እያበጠ በሚሄድበት ጊዜ ሽንት በቀላሉ መወገድ ስለማይችል ለባክቴሪያዎች መራባት ምቹ ሁኔታ ስለሚፈጠር የሽንት ቧንቧ ኢንፌክሽን በቀላሉ ሊያጠቃን ይችላል ማለት ነው። ከዚያ በተጨማሪ ደግሞ ለተለያዩ ሕክምናዎች ለተለያዩ ምርመራዎች በሽንት መውጫ ቀዳዳ ላይ የሽንት ማስወጫ ቱቦዎችን ወይም ካቴተሮችን በምናስገባበት ጊዜ ደግሞ ስታንዳርዱን ያልጠበቀ የኢንፌክሽን ፕሪቬንሽን ስርዓት ካለን አሁንም ለሽንት ቧንቧ ኢንፌክሽን የመጋለጥ ዕድላችን በከፍተኛ ሁኔታ ሊጨምር የሚችል ምክንያት ነው ማለት ነው። ከዛ ባለፈ ደግሞ የሰውነት የበሽታ መከላከል አቅማችን እየቀነሰ በሚሄድበት ጊዜ በተለይ ደግሞ የስኳር በሽታ በተለይም ደግሞ ቁጥጥር ያልተደረገበት የስኳር በሽታ በሚኖርበት ጊዜ አሁንም ለሽንት ቧንቧ ኢንፌክሽን የመጋለጥ ዕድላችን በከፍተኛ ሁኔታ ይጨምራል ማለት ነው። ይህም የሆነበት ምክንያት ቁጥጥር ያልተደረገበት የስኳር በሽታ በሚኖርብን ጊዜ ከሽንት ጋር ከፍተኛ የሆነ ስኳር ስለሚወጣ ለባክቴሪያዎች ይህ ስኳር ደግሞ ለመራባት በቀላሉ ምቹ ስለሚሆን ከዚያም ባለፈ ደግሞ በሽታ የመከላከል አቅም እየቀነሰ ስለሚሄድ አሁንም ለሽንት ቧንቧ ኢንፌክሽን እና ለኩላሊት ኢንፌክሽን የመጋለጥ ዕድላቸው ከፍተኛ ነው ማለት ነው።